ሶስት አይነት ባል የሚጠላ መንፈስ አለ። በደንብ አዳምጡ። አንደኛ ድንግልና የለም ማለት ነው። ይሄ በጣም ከባድ ነው። በዚህ አጋጣሚ በጣም ከባድ ነው። ወንዶች ብዙ ጊዜ ሰላም በሀገር ውስጥም በውጭም ያላችሁ ውድ የዚግዛግ ቲዩብ ቤተሰቦች እንደምንቆያችሁኝ፣ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። ቀጣይ ወር የጥር ወር የጥምቀትን በዓል የምናከብርበት፣ ብዙ እጮኞች ደግሞ ሰርጋቸውን የሚፈጽሙበት ነው። በተለይ በመንፈሳዊ ጋብቻ ሰርጋቸውን የምትፈጽሙ ጥንዶች ባለፈው ማንነታችሁ በግል ወሲብ ኃጢአት ውስጥ የነበራችሁ የሴት ልጅና የወንድ ልጅ ድንግልና ከዚህ አንጻር እንዴት ይታያል? እንደገናም ደግሞ ባሎች ሚስቴን ካገባኋት በኋላ ባህሪዋ ተቀየረ ለምትሉ ሶስት አይነት ባልን የሚጠላ መንፈስ አለ በሚስቶች ላይ አድሮ። ማን ነው ምንድን ነው የሚለውን ነገር መምህራችን በዚህ ቪዲዮ አብራርቶታል። እስከ መጨረሻው አዳምጡ፣ ትማሩበታላችሁ። ላይክ፣ ሰብስክራይብ፣ ሼር በማድረግ የዚግዛግ ቲዩብ ቤተሰብ ሁኑ። መልካም ቆይታ። የሚሸወዱት ወንዶች ብዙ ጊዜ ሴት ጋር ሄዶ ስላልተኛ ሴትን ስላላቀፈ ብቻ ድንግል ሆኖ የሚኖር ይመስላል፣ ግል ወሲብ እየፈጸመ። ይሄ በጣም ከባድ ነው። በዚህ አጋጣሚ በጣም ከባድ ነው። ሴትም ብትሆን ከወንድ ጋር ባትገናኝ ኮተት ነገር ወደ ራሷ ከከተተች ድንግልና የለም ማለት ነው። በሀፍረተ ስጋሽ ውስጥ ምናምን ኮተት ነገር ከተሽ ድንግልናሽን አተሽ ከሆነና ይሄ ሴት ልጅ አላት የሚባለው የስጋ ድንግልና በዛ ከተወገደ ኦልሬዲ ድንግልናሽ ተወግዷል ማለት ነው። ግን ግል ወሲብ እየፈጸሙ ዘራቸውን የሚያፈሱ ሴቶች ግን ድንግል ይሰማሻል? ድንግል ሆነው ግን በግል ወሲብ ምንም አይነት ኮተት ነገር ሳይከቱ በግል ወሲብ ማለት ነው። እንደዚህ የሚያደርጉ እህቶች የስጋ ድንግልናቸው አለ፣ ግን ንስሐ ያስፈልጋቸዋል። ለምን? የስጋ ድንግልናቸው አልተነካም፣ ዘራቸው። ወንድ ልጅ ግን እጁን እንደ ሴት ብልትም አድርጎ ሊሆን ይችላል። ጉድጓድ ቆፍሮም እንደ ዘዳግም ላይ ያለው ነብዩ ሙሴ እንደተናገረው መሬት አለስልሶ የሚገናኝ ወንድ የተረገመና የተወገዘ ይሁን፣ ከህብረተሰቡ ይራቅ ይላል። ድንግልናው የለም። ከብትም የሚገናኝ ከሆነ ሌላም ነገር ተጠቅሞ ብቻ ሴትን ባይምሮ እያሰበ ሩካቤን እያሰበ ዘሩን የሚያፈስ ከሆነ ግን የወንድ ልጅ ድንግልና ጠፍቷል ማለት ነው። ብዙ ዲያቆናት የሚሸወዱት በዚህ ነው። በጣም ብዙ ዲያቆናት ግል ወሲብ ስለፈጸሙ ሴት ስላልተገናኙ ድንግል ነኝ ብሎ ነው የሚያስቡት፣ ግን አይደለም። የሴት ድንግልና ግል ወሲብ ፈጽማ ዘሯን ብታፈስ የስጋ ድንግልናው አለ። ለዛ ለሰራችሁ ኃጢአት ግን ንስሐ ትገባለች። ይህንን አባቶች ናቸው ቁጭ ያለው ሰዓቱ የነገሩ የምነግራችሁ ነገር እና እንዲህ አይነቱ ነገር የምንነግራቸው በግል ነው አሉኝ አባቶች። ግን አሁን በይፋ መነገር አለ አንዳንዴ እንደዚህ አይነት ነገር ነው። ሶስት አይነት ባል የሚጠላ መንፈስ አለ። በደንብ አዳምጡ። አንደኛ የቤተሰብ ከእናት የመጣው ከአባት የመጣ ዛር። ከእናት የመጣ ከሆነ እናትየዋ ባሏን ትጣላበት በነበረበት ልክ ልጅቷም ልክ እንደዛ ነው ባሏን መጠለው። እናትየዋ ባሏን የምታንጓጥጥበት፣ ክብሩን የምታዋርድበት፣ ስለ ባሏ ገበና ጎረቤት ጋር ሄዳ፣ ጓደኞቿ ጋር ሄዳ፣ ዘመዶቿ ጋር ሄዳ የምታወራ ከሆነ በዛው ልክ እሷም እንደዛ ነው የምታደርገው። ምርር ብሎት እንዲወጣ ማለት ነው። ንጽህናን ባለመጠበቅ ባሏ እንዲጠላት በማድረግ ደግሞ የሚያደርጋለ። ራሷን እንድትጥል በማድረግ በብዙ ነገር ውስጥ እንድትገባ አድርጎ እንዴት ነው አላ ራሷን ምጥል ከሆነች ልክ እንደዛው ልጅቷ እንደዛ ትሆናለች። ለባሏ እንደዛ ነው የምትሆነው። ይሄ ነው የመጀመሪያው። ሁለተኛው ዛሩ ማለት ነው። ሁለተኛው ደግሞ ቡዳው ነው። የቡዳው መንፈስ ከተወለደች በኋላ አድጋ ድክ ስትል ሊሆን ይችላል። ወይም ካደገች በኋላ ጸጉሯን አጀርጋ የ15 ዓመት የ18 ዓመት ልጅ ሆና የሆነ በቃ ደስ የሚል አፍላ እድሜ ላይ ሆና ምናምን ወደዛ በዚህ ስትጫወት ምን ስትል በቃ የሆነ ሾው ስታበዛ የተበላችበት የዝሙት የቡዳ መንፈስ ይኖራል። የዝሙት የቡዳ መንፈስ ያ የዝሙት የቡዳ መንፈስ ሁሉም ወንዶች ነው። ስትገባ ትምህርት ቤትም ስትሄድ ምንም ስትል አስተማሪም ተማሪም መንገድ ላይም ሁሉም ሊያት ይችላል። ስታምር ምናምን ሊል ይችላል። ያ መንፈስ ደግሞ እንደገና የምትቀርባቸውን ወንዶች እንዳታከብራቸውና እንዳትወዳቸው ወይም ደግሞ ጥሩ ስሜት እንዳይሰማት ንቀት ፊት እንድታሳይ ሁሌ ጊዜ ጨምዳዳና ኮስታራ መልክም ካላት በመልኳ እንድትኮራ በመልኳ ብቻ እንድትመካ አይመጥነኝም፣ ይሄም አይመጥነኝም፣ ከዚህ ጋር ማላክም ምናምን እያለች ብዙ ወንድ እንድታማርጥ ሊያረጋት ይችላል። የመጡትን ወንዶች በሙሉ በዝሙት እንጂ የምታስተናግዳቸው ለትዳር የሚሆናትን ወንድ በጣም በመምረጥ እድሜዋ ሊረፍድባት ሁሉ ይችላል። ሁለት። ሶስተኛ ደግሞ መስተፋቅር ነው። መስተፋቅር የሚባለው ደግሞ የሚወዳት ወንድ ካለ አልሰማም ካለችው፣ አላቀም ዞር በል ከዚህ ካለችው፣ ወይም ደግሞ ባትለውም ልትለይ ትችላለች ብሎ አስቦ በዚህ ልክ በጣም
የሚፈራትና ያው ያፈቀረ ወንድ ወይም ያፈቀረች ሴት የሚያፈቅሩትን ሰው ስለሚፈሩትና አጠገቡ ሲደርሱ ስለሚርበተበቱ እሺ ብላ ራሷ መጣ ደረቱ ላይ እንድትለጠፍ መስተፋቅር ሊያደርግ ይችላል። ስለዚህ ያ መስተፋቅር የተደረገባት ሴት ደግሞ ምንም እንኳን መስተፋቅር ተደረገባት ባሏ አጠገቧ ባይኖር ወይም መስተፋቅር ያደረገባት ሰው አጠገቧ ባይኖር ለዝሙትም ሊሆን ይችላል መስተፋቅር ያደረገባት ለትዳርም ሊሆን ይችላል። ብቻ በወቅቱ እቺ ልጅ ወዷታል። ስለዚህ የኔ እንድትሆን እፈልጋለሁ ብሎ መስተፋቅር ያደርጋል። ብዙ ጊዜ መስተፋቅር ቢደረገው የሚያደርጉት ወንዶች ለትዳር የሚፈልጓት ወንድ ሴት ነው። ለትዳር ካልፈለጋት መስተፋቅር አያደርግም። ዝም ብሎ ስንፈተ ወሲብ ምናምን ሊጠቀም ይችል ይሆናል እንጂ ለትዳር የማይፈልጋት ሴት መስተፋቅር አያደርግም። ለምን? መስተፋቅር ካረገባት በኋላ ከእሷ ጋር እንደፈለገ ከሆነ በኋላ ሌላ ሴት ጋር ማግባት ቢፈልግ እችኛዋ ከሱ ካጠገቧ አትለይበትም፣ ይቸገራል። ስለዚህ ደግሞ ሊያጣት የማይፈልጋት ሴት ላይ ነው እንደዚህ የሚያደርገውና ሶስተኛ ላይ ይሄ የመስተፋቅር መንፈስ ደግሞ እሷ ላይ ካለ ያደረገባት ሰው ካለ የዛ ሰው መንፈስ አብራት ትዳር ሲገባ የዛ ሰው መንፈስ ነው ከእሷ ጋር የሚያድረው የሚገናኛት። ይሄ ባለቤቷ እንድጠላ የሚያደርጋትም ይሄው መንፈስ ነው። ሚስት ውስጥ ያለ መንፈስ ባልን የሚፈትንበትና ባል ውስጥ ያለ መንፈስ ሚስትን የሚፈትንበት ነገር አጠር አድርጌ ልናገር። ምንድነው? መስተፋቅር ያደረገች ከሆነች ባሏ ላይ በመስተፋቅር ካገባችው እናትና አባቷ የቤት ከራማቸውን እየካደሙ ሲለማመኑላት ባል ካገኘች በዛ አይነት የተሳበ ከሆነ፣ ሌላው ደግሞ እናትና አባቷ ራሳቸው መስተፋቅር አድርገው አጋብተዋት ከሆነ ለባል ፈቃደኛ አትሆንም ንስሐ ለመግባት። ባል ወደ ቤተክርስቲያን ሲመጣ ሚስት ትሸሻለች። ባዕድ አምልኮ የሚያመልኩ ሆነው ቤታቸው ውስጥ በአመት 3ቴም 4ቴም እየካደሙ አግብተው ከወጡ በኋላ አንዳንድ እህቶች ወደ እናታቸው ቤት በአመት 3ቴ በመሄድ ቡና በማፍላት ምናምን ያንን መንፈስ ያገለግሉታል። እናታቸው ላይ ያለው መንፈስ ወይም አባታቸው ላይ ያገለግሉታል። ምን ማለት ነው? በቃ ይካድማሉ፣ ቡና ያፈላሉ፣ ይመረቃሉ፣ ቱፍታ ይደረጋል ምናምን። ይሄ ፕሮሰስ ስላለ ባል እንቁረብ ሲል ባል እንጸልይ ሲል ፈቃደኛ አትሆንም። ተነስቶ መውጣት፣ ለብቻ መቀመጥ፣ ስልክ መነካካት፣ ሰምቶ እንዳልሰማ ማለፍ፣ ማኩረፍ። አንዳንድ ቀጥታ እነዚህ ሰዎች የሚያስተምሩት ትምህርት ደብተራ ናቸው፣ ጠንቋዮች ናቸው፣ ይሄ መጥፎ ትምህርት ነው ብሎ እኛ የምናስተምሩት ትምህርት ቀጥታ መቃወም፣ ወይም ደግሞ ባይናገሩ ባፋቸው ባይናገሩ ንቀት ማሳየት፣ ማኩረፍ፣ መጣላት፣ መነጫነጭ፣ እንዳልተስማማቸው ትምህርቱ እንዳልጣማቸው ለማሳየት መሞከር፣ ይሄ ነገር ይታይባቸዋል። ግን ወደው ስላልሆነ ባሎች ልትጸልዩላቸው ይገባል። ለሚስቶቻችሁ ክርስትና ስማቸውን እጃቸው ላይ ጽፋችሁ ስትጸልዩ እነሱ በህልማቸው ያዩዋቸዋል። እየሰሙኝም ከሆነ በህልም ካያችሁ እናንተ ሚስቶች ወዳችሁ ስላልሆነ ቀጥታ ለባሎቻችሁ በቃ ግልጹ መናገር ነው። ምንም ወደ ኋላ መሸሻ አያስፈልግም። ባሎች ደግሞ ብዙ ጊዜ በፖለቲካ፣ በእግር ኳስ፣ በስራ በተለያየ አይነት ኬዝ ምክንያት ሚስቶች የሚያዳምጡትን ትምህርትና የሚኖሩትን መንፈሳዊ ህይወት አትኖሩትም። በዚህ ዘመን መንፈሳዊ ሚስት በጣም 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 ብርቅ ነው። ሚስትህ መንፈሳዊ ከሆነች እድለኛ ነህ በእውነት። አንደኛ ነገር ከመንዘላዘል ዳነች፣ አንተም ዳንክ። ከጥርጣሬ ትድናለህ። ልብህ ይረጋል፣ ልብህ ያርፋል። በቃ ምንም ነገር አትጨናነቅም። በዚህ ነገር ሐሳብ ባይሆንብህም እንኳን ልጆችህን ታቆርባለች፣ ልጆችህን ታሳድጋለች፣ በእግዚአብሔር መስመር ውስጥ ታሳድጋቸዋለች። ነገ ፍሬህ ደስ እንዲል ወልደህ ማሳደግ ብቻ ሳይሆን ለእግዚአብሔር ማስረከብንም ታስተምርሃለች። እና ሚስትህ መንፈሳዊ በመሆኗ አትቃወማት፣ ደስተኛ ሁን። ትሂድ፣ ቄስ ጨዋታ አትጮች አትበላት፣ መነኩሲት ምናምን አትበላት። ግድ የለም ነጠላ ለብሳ መሄዷን ውደደው። በቀሚስ ውስጥ መደበቋን፣ በረጅም ቀሚስ በቱታ በቢጃማ ውስጥ መደበቋን እንደ መጥፎ ነገር አትየው። ያንተ ናት፣ የትም አትሄድም። አልጋ ላይ ታገኛታለህ እንደፈለግ። እርግጠኛ ነኝ የኔ ተማሪዎች ወይም ደግሞ የኛ ትምህርት የሚያዳምጡ እህቶች ባሎቻቸውን ይጎዳሉ ብዬ አላስብም። ለምን? የመንፈስን ጸባይ ስለሚያውቁ፣ የዓይነ ጥላን የራሳቸውንም የባላቸውንም ስለሚያውቁ፣ ለጎረቤቶቻቸው እንዴት አይነት ሴት መሆን እንዳለባቸው ስለሚያውቁ፣ ገንዘብ አያያዝ ስለሚያውቁ፣ ማባከን ምን እንደሆነ የሚያባክን መንፈስ የቱ እንደሆነ ስለሚያውቁ በተወሰነ መልኩ 70-80% እፎይታ ናቸው ያስባለሁ። ግን ደግሞ ግዴታ ይሄን ትምህርት የሚያዳምጡ ብቻ ናቸው ይሄን የሚያደርጉት ብዬ ሳይሆን የምለው በጣም ብዙ ጀግና ሴቶች ደግሞ አሉ። እንዲሁም ምንም ይሄን የኛን ትምህርት ሳያውቁ ጠንካራ መንፈስ ያላቸው ጎበዝ ታታሪ የሆኑ እህቶች አሉ። ግን
ሲወድቁ ይንኮታኮታሉ፣ ቶሎ ይፋታሉ። ጠንካራ ሆነው ታግሰው አንድ ቀን ተፋተው ልጆቻቸው ይወጣሉ። ጥንካሬያቸው እስከ ጥግ አይሄድም። ለምን? የጠላታቸውን ሴራ ስለማያውቁት ባሌ ነው ይሄን ያደረገው፣ የሰደበኝ፣ ቺት ያደረገኝ፣ እንዲያደረገኝ ባሌ ነው ነው የምትለው እንጂ እላዩ ላይ ያለው እንደዚህ ነው ብላ አታስብም። ሚስትም ከሆነች ባል ደግሞ ከሆነ ሚስቴ ነች ራሷ ነች የሰደበችኝ፣ ቤተሰቦቿ ፊት ያንጓጠጠችኝ፣ ያማችኝ፣ ሐሜቱ ማለት ነው እንዲህ ያደረገችኝ እሷ ናት ብሎ ነው የሚያስበው እንጂ እንትን አይልም። ይሄ ከመንፈስ አንግል አንጻር አያየው። ይሄን የመናፍስትን ውጊያ ማወቅ ግን ጥቅሙ በተወሰነ መልኩ አይ ወደ አይደለም ብሎ ትዳርን ከመፋታት ትንሽ መለስ ያደርጋል፣ ያስብላታል፣ ይጸልይላታል፣ ጸበል ይወስዳታል። ከዛም አልፎ ተርፎ ደግሞ በግድ እንኳን እምቢ ብላ እንኳን ቢሆንም ልጆቹን ይዞ ዝም ብሎ ይሰግዳል፣ ይጸልያል፣ ይቆርባል። በዛ ልክ ነው የሚኖሩት። አልጋ መለየት ምናምን የሚባለው እኮ የሚመጣው እኮ ላለመፋታት ነው። በነገራችን ላይ የትዳር የመፍረስ የመጀመሪያው ማኮኮቢያው አልጋ መለየት ነው። መፍረሱ አይቀርም። እንደ ዓለማዊ ስታዩት አልጋ ከለዩ በተለይ በወጣትነት መፍረሱ አይቀርም። ወደዚህ አይነት ትምህርት ደግሞ ሲመጡ ደግሞ አልጋ መለየት ብቻ ሳይሆን መጸለይ ደግሞ የሚባል ነገር አለ። ገብታ ትጸልያለች፣ ትሰግዳለች፣ ልጆቿን ታስቆርባለች። ቢያንስ በከፊል የቤቱን መንፈስ ትቆጣጠራለች። ቢናገራትም ምን ቢላትም ታግሳ ታሳልፋለች። እሱም ደግሞ ሚስቱ ላይ የሚያየውን ባህሪ ከዚህኛው አንጻር ያየውና ታግሶ ያልፈዋል ማለት ነው። እና ጥቅም አለው፣ በጣም ይጠቅማቸዋል። መስማቱ ይጠቅማል። ሰው ብቻውን አይደለም የሚኖረው ከሆነ ኃይል ጋር ወይ ከመላክ ወይ ከርኩስ መንፈስ ጋር የሚኖረው ብሎ አስቦ ሰውን ጀጅ ከማድረግ መትረፍና እንዲሁም ደግሞ አይ ራሱ ነው የምን በመንፈስ ማሳበብ ነው ራሱ ነው የተናገረኝ ወይም ደግሞ ስለ መንፈስ ባያውቁ እንዴት እንደዚህ ትለኛለህ ብለው የሚከራከሩ ሰዎች ዓለማውያን ሰዎች ናቸው። እና ከዛኛው የተሻለ ነው ይሄኛው። እግዚአብሔር የሚረዳችሁም ስታውቁ ነው እኮ። ስታምኑ ብቻ አይደለም፣ እምነት ብቻውን አይደለም። ምግባር ያስፈልጋል፣ ዕውቀት ያስፈልጋል፣ ፈሪሃ እግዚአብሔር ያስፈልጋል፣ ጊዜ ደግሞ ያስፈልጋል። መስገጃ ጊዜ፣ መጸለያ ጊዜ፣ ማስቀደሻ ጊዜ። ሁሌ መሮጥ አይደለም፣ ሁሌ ገንዘብ መሰብሰብ፣ ሁሌ በአቋራጭ መክበር፣ ሰንበትን ሽሮ ገንዘብ መሰብሰብ አይደለም። ቅዳሜም እሑድም ሰርተን በዛም በዚህም ብለን የሰው የድሃም ገንዘብ ቀፍለን ምን ብለንም ልጆቻችንን አሳደግን። አንደኛ የግፍ ገንዘብ ነው። ሰንበትን ሽረንም የእግዚአብሔርን የኃጢአት ገንዘብም ነው። እንደገናም ደግሞ በአንድ በኩል ደግሞ ይሄ ሁሉ ድካም ደክመን ልጆቹ ካደጉ በኋላ ደግሞ መልሰው ሌላ ችግር ውስጥ የሚከቱ ልጆች እንዳይሆኑ ከአሁኑ መተሳሰቡ ለሚሻለው